ዓመት ኢቃማ እኮ ነው ማሰራበት ይላል። እውነታቸው ነው፣ ምንም ጥያቄ የለውም። እንዴ 3000 ምናምን ላይ ቢጨመርበት አይዲያ ያሰራል። ግን ይሄንን ማሰብ ያለበት የኢትዮጵያ ኢሚግሬሽን ነው። በነገራችን ላይ የኢትዮጵያ ኢሚግሬሽን በጣም ፌር አይደለም። ይሄ ዋጋ የጠፋ ፓስፖርት አረብ ሀገር ለሚገኙ ዜጎች በዚህ ደረጃ ማስወደዱ 900 ድራም 900 ስንት ነበር? ወይ ስንት ነበር? በቅርቡ ያሳደስኩት ካለ ደረሰኙን አያለው 930 ምናምን ጭራሽ በዚህ በቅርቡ ጊዜ ደግሞ በዚህ 3 ወር ነው ምናምን ደግሞ የሆነ የጨመረዋት ብር ደግሞ አለች 30 ምናምን ዶላር ነው ምናምን እንደዛ ነገር። ሶ ጋይስ እኛ ጋር ፓስፖርት ለማሳደስ ስትመጡ አንዳንድ ጊዜ ዋጋው ሲነገራችሁ አላቅም። አንዳንድ ሰዎች አንደኛ በፍጹም ከኤምባሲ ጋር ማነጻጸር የለባችሁም። ፋክቱን ማወቅ ያለባችሁ እውነታ ማለት ነው። ከኤምባሲ ጋር ያለው ዋጋ የፓስፖርት እድሳትም ሆነ የጠፋ ፓስፖርት ዋጋ ከኤምባሲ ጋር ምንም ማነጻጸር የለባችሁም። አይገናኝም። ሲጀመር ሁለቱም በጣም የተለያየ ዋጋ ነው ያለው። የተለያየ ዋጋ ነው ያለው። ኦኬ። ስለዚህ ኦንላይን ብዙ ጊዜ ምርጫችሁ ማድረግ ያለባችሁ ኦንላይን ምርጫችሁ ማድረግ ያለባችሁ አንደኛ አስቸኳይ ጉዳይ ካላችሁ፣ አስቸኳይ ወደ ሀገር ቤት ልትገቡ ፈልጋችሁም ይሁን አስቸኳይ ፍላይት ካለባችሁ፣ ሁለተኛ የሕክምና ኬዝ ካለባችሁ፣ አስቸኳይ ነገር አንገብጋቢ ጉዳይ፣ ሶስተኛ አይዲያችሁ አልቆ አይዲያችሁን ወይም የመኖሪያ ፈቃዳችሁን ሪኒው ለማድረግ ፈልጋችሁ አስቸኳይ ጉዳይ ከፈልጋችሁት ኦፍ ኮርስ ኦንላይን ፈጣን ነው፣ ምንም ጥያቄ የለውም። ለእናንተ ኦንላይን ነው የሚመከረው፣ ምንም ጥያቄ የለውም። ከዛ ውጭ ያለው ግን አስቸኳይ ነገርም ከሌላችሁ፣ አጣዳፊ ነገርም ከሌላችሁ፣ ምንም አንገብጋቢ ጉዳይም ከሌለ፣ አይዲያችሁም ገና ጊዜው ሰፊ ጊዜ ያለው ከሆነ ኤምባሲ ሄዱና ሪኒው አድርጉ። የትራንስፖርት ወጪም ከሌለባችሁ ነው ታዲያ። ኦኬ። እኔ ብዙ ጊዜ እናገራለሁ። የቴሌግራም ቻናሌን የማትከታተሉ ሰዎች አይደል ነው ምናልባት በየቀኑ የምለቃቸውን መረጃዎች ላታዩ ትችላላችሁ፣ ላትሰሙም ትችላላችሁ። እኔ በየቀኑ ቴሌግራም ላይ መረጃዎችን አፕዴት አደርጋለሁ። ኦኬ። ሌላው ሳውዲ አረቢያ በነገራችን ላይ ስቲል ነው። እኔ እድሳት አላቋረጥኩም፣ ግን ምን ሆኗል መሰላችሁ? አሁን አብዛኛዎቻችሁ በተለይ ዛሬ አሁን ከ10 ምናምን ልጆች በላይ ለጊዜው እየሰራን አይደለም እያልኩ መልሻችኋለሁ። ያ ምለው ለምን መሰላችሁ? ኮፕሊንክ እያደረጋችሁ ጋይስ፣ ኮፕሊንክ አንዴ ሁላችሁ 5 ጊዜ ኮፕሊንክ አድርጉልኝ። ለምን መሰላችሁ እንደዛ ምለው? ሳውዲ አረቢያ ከዚህ በፊት መስፈርት አለው ታውቃላችሁ። ሳውዲ ሆኖ ፓስፖርት ለማሳደስ መስፈርት አለው። መስፈርቱ ደግሞ ሁላችሁም ታውቁታላችሁ። ያው ቪዲዮም ሰርቼ ፖስት አድርጌዋለሁ ቲክቶክ ላይ። ለአንድ ሰዓት ያክል ፈጣን ኢንተርኔት ያስፈልጋችኋል። አማርኛ፣ እንግሊዝኛ መጽሐፍ ማንበብ መቻል አለባችሁ። እሱ ካልቻላችሁ ደግሞ ለምሳሌ እናንተ አማርኛ መጽሐፍ ማንበብ ችላችሁ እንግሊዝኛ ባትችሉ ያሰሪያችሁ ልጅ ወይም ጓደኛችሁ እንግሊዝኛ መጽሐፍና ማንበብ የሚችል ከሆነ መሆን ይችላል። 2 ሞባይል ሊኖራችሁ ይገባል ምናምን መስፈርት አለው። ይሄ መስፈርት ግን ምንድነው? እንደዛም ሆኖ ከዚህ በፊት ስናሳድስ ዴሊቨሪ ነፃ ነበር የሚደርሰው ሳውዲ አረቢያ። ኦኬ። ፓስፖርቱ ከኢትዮጵያ ኢሚግሬሽን ተቀብሎ ወደ እናንተ የሚያደርሰው ዲኤችኤል ካምፓኒ ነው። ዲኤችኤል ካምፓኒ ያኔ የዴሊቨሪ አይቀበልም ነበር፣ አያስከፍሉም ነበር። ወደ እናንተ ፓስፖርቱን ሲያመጡ እናንተ የዴሊቨሪ አትከፍሉም ነበር፣ በነፃ ነው የሚያደርሱት። አሁን ግን ዴሊቨሪ ማስከፈላቸው ብቻ ሳይሆን ሊሚት ያለው እንትን አይደለም። ይሄ ፊክስድ የሆነ ፕራይስ አይደለም ዴሊቨሪያቸው። ለአንዳንዱ ሰው 17 ሪያል ያስከፍሉታል፣ ለአንዳንዱ ሰው 75 ሪያል ያስከፍሉታል፣ ለአንዳንዱ ሰው እስከ 295 ሪያል ያስከፈሉት ሰው አውቃለሁ። ከዛ በላይ ያስከፍሉ አያውቁም። ይህ የምንድን ነው? የዴሊቨሪ። እኔ አሁን አንድ ሰው ሳኡዲ ሆኖ ብሬክስ ፓስፖርት ማሳደሻ ስንት ነው ሲለኝ ድሮ ይሄን ያክል ነበር ምለው። አሁን ግን ፓስፖርት ማሳደሻ ስንት ነው ሲለኝ ሳኡዲ ሆኖ ሰው ይሄን ያክል ነው ማለቱ ለኔ ይከብደኛል። ዋይ አላቅማ። ዴሊቨሪ በኋላ ከመጡ በኋላ ስንት እንደሚያስከፍለው ኦኬ።
17 ሪያል ሊከፍሉ ይችላሉ፣ 75 ሪያል ሊከፍሉ ይችላሉ፣ 250 ሪያል ሊከፍሉ ይችላሉ። የዴሊቨሪው አላውቀውም። ዛትስ ዋይ ፊክስድ የሆነ ፕራይስ ስላልሆነ የዴሊቨሪው ያንን ነገር እስክናስተካክል ቢያንስ ቪዲዮ ሰርቼ ፖስት እስካደርግ ድረስ ሳውዲ የዴሊቨሪ ጉዳይ እንደዚህ ሆኗል። ስለዚህ ዴሊቨሪ ለአንዳንድ ሰው 17 ሪያል ያስከፍሉታል፣ ለአንዳንድ ሰው 75 ሪያል ያስከፍሉታል፣ ለአንዳንድ ደግሞ እስከ 290 ሪያል ድረስ ያስከፍላሉ ብዬ ቪዲዮ ሰርቼ ሰዎች ሲጠይቁኝ የፓስፖርት ዋጋ ይሄን ያክል ነው፣ የዴሊቨሪው ጉዳይ ግን እንደዚህ ነው ብዬ የቪዲዮውን ሊንክ ልካለሁ። ቪዲዮውን ያዳምጣል፣ ከተስማማ ያሳድሳል፣ ካልሆነ ግን መዳረቅ ነው የሚሆነው። ምንም ትርጉም የለውም። ኦኬ ቢካውዝ ዛሬ 1680 ድርሃም ከፍላ ሳውዲ ያለች ልጅ ፓስፖርት ብታሳድስ በአስቸኳይ በኦንላይን ነገ ጠዋት የዴሊቨሪ ስንት እንደሚጠይቋት አላውቅም። ከዛ ጋር ተደማምሮ ስንት ሊሆን ይችላል አላሁ አለም። ሶ ይሄ ነው ያለው ጋይስ። ሌላው በፓስፖርት እድሳት ዙሪያ እንግዲህ ያው ፓስፖርት አይ ቲንክ 2 ዓመታችን አልፎ ወደ 3ኛ ዓመታችን ልንይዝ ነው መሰለኝ ፓስፖርት እድሳት ከጀመርን። እንግዲህ ፈጣሪ ይመስገን ማለት በተቻለ መጠን ቃላችን አክብረን ቃላችን ደግሞ በተግባር አሳይተን ነው አገልግሎት የምንሰጠው። ለዛ ደግሞ እስከዛሬ ፓስፖርት ያሳደሱ ሰዎች ለስራችን ምስክር ናቸው፣ ምንም ጥያቄ የለውም። ያ ሲባል ግን አንዳንድ ሰው ደግሞ አይጠፋም። እኔም ጓም የምልበት ሰው ይኖራል፣ ያ ሰውም ጓም የሚለኝ ሰው ይኖራል። ግን በጠቅላላ እኔ ፓስፖርት አንድ ሰው ካልቀለለኝ በቃ ከመጀመሪያ ጀምሮ ፓስፖርት ላሳድስ ነው ብሎ ሲመጣ የአንዳንድ ሰው ንግግር አለ። በቃ ገና ሀ ብሎ ፓስፖርት ላሳድስ ነው ብሎ ሲጠይቅ አጠያየቅ ራሱ የማያምር በቃ ዝም ብሎ። ለምሳሌ ባለፈው አንዲት ልጅ ምን አለች መሰላቸው? ከመጀመሪያ ጀምራ ስትመጣ አሁንም እያዳመጠች ሊሆን ይችላል፣ ትታዘበኛለች። ያው በደንብ ባህሪሽን እንድታቂው ነው። ምን አለች? በጣም በቃ ታጣድፈኛለች። ኤቭሪዋን ሰከንድ ነው የምትደውለው። በቃ ላይ ትደውላለች ምናምን ነገር። እባክሽ ተረጋጊ፣ ረጋቤና እመጣለሁ፣ ዋጋውም እንደዚህ ነው ብያት ሄድኩኝ። ሲሄድ በመጀመሪያ ከአረቦቿ ጋር ከአሰሪዎቿ ጋር አልተነጋገረችም፣ አልተስማማችም። እዛ ከሄድኩ በኋላ አረቡ ወጣ። ኦኬ ስንት ነው ማሳደሻ አለኝ። ይሄን ያክል ነው። በስንት ያክል ጊዜ ይመጣል? ይሄ በዚህ ያክል ጊዜ ይመጣል። በቃ እኔ አሳውቅሃለሁና አሁን ተመለስና አሳውቅሃለሁ በዋትስአፕ አለኝ። ኦኬ ምንም አላልኩም። ሂጃለሁ ምናምን ምንም ያልኳት ነገር የለኝም ነው። ሄድኩኝ። ኦኬ ቀጣይ በቃ ራሴ ከፍላለሁና ተመልሰናልኝ አለች። እንደዛ ሆኖ እያጣደፈች ነው። ፕሊስ እባክሽ ተረጋጊ። አንዳንድ ጊዜ የቸኮሉበት ነገር ጥሩ አይደለም። አትቸኩይ። በዚህ ደረጃ መቸኮልሽ ልክ አይደለም። ህዲ ረጋቤና ነገሮችን በስነ ስርዓት። በጣም የሚገርማችሁ ነገር ደግሞ የእውነት ፈጣሪ ምስክሬ ነው የምላችሁ፣ ሁልጊዜ ፓስፖርት በጣም በአንገብጋቢ ጉዳይ የፈለጉ ልጆች ቶሎ አይሳካላቸውም። ለምን እንደሆነ አላውቅም። በጣም ከጓጉለት በጣም ከፈለጉት በጭራሽ አይሳካም። በተባለበት ቀን ሁላ አይመጣም። ተስተጓጉሎ 5 ቀን ቆይቶ 6 ቀን ቆይቶ ምናምን ነው የሚመጣው። ይህ ከ10 ከ20 ልጆች በላይ ትዝብት የወሰድኩበት ነገር ነው። ሶብር ማድረግ ዱዓ ጸሎት ማድረግ ግን ወሳኝ ነገር ነው። አጣዳፊ ነገር እንኳን ሲኖራችሁ ራሱ ቀስ ብሎ ረጋ ብሎ ጭራሽ እንዲያውም አንድ ቀን አስታውሰውኝ እንኳን የማያውቁ ልጆች ብሬክስ ፓስፖርት ምን ላይ ደረሰ ብለውኝ እንኳን የማያውቁ ልጆች ደግሞ በቃ በ15 ቀኑ በ12 ቀኑ ይመጣላቸዋል። ይገርመኛል። በጣም የጓጉለት ደግሞ በየቀኑ የሚጠይቁኝ ደግሞ ከተባለበት ቀን ራሱ እኔ ካልኩት ቀን ራሱ በቃ ባላሰብኩት ሰዓት ጭራሽ 5 ቀን 6 ቀን ሁላ ዘግይቶ የሚመጣ ጊዜ አለ። ኦኬ ከዛ 20 ቀኑ ሞላ። በ20 ቀን ይመጣል ነበር ያልኳት። እንዳልኳችሁ ጥምም በ20 ቀን የተባለው የልደት ጊዜ ምናምንም ነበር። ኢሚግሬሽን በዛ ሰዓት ዘግቶ ነበር መሰለኝ። ብቻ ተስተጓጉሎ ምናምን በ26 ቀኑ ነው ምናምን መጣላት። ግን 20 ቀን ብላኝ ግን 20 ቀን ብያት ግን ከ20 ቀኗ በኋላ ያለች ግን ያሳየችኝ ፍዳ እኔ ራሴ ነኝ የማውቀው። እንዴ ለምንድን ነው በቃ እንደዚህ 20 ቀን ብላኝ እንዴ? ኧረ ተረጋጊ እባክሽ። እኔ እኮ እንደዚህ ሆኜ እኮ ነገርኳት።
በኋላ ላደርስላት ሲሄድ በጣም ተናድጄ ነበር። ኦፍ ሁኜ ነበርና ሰጥቷት የራስሽ ነው አዎ ቻው ስላት ማለት ነው በሚዲያ ሳይው እንደዚህ አትመስልም አለች። ወይ ጭራይ እንዴት እንደተናደድኩ ልነግራችሁ አልችልም። በቃ ላይክ የእውነት ፈጣሪ ምስክሬ ነው። ይሄ ቱ የምትሉበት ነገር አለ አይደል? በቃ የሆነ አንዳንድ ጊዜ መናገር ሁላ አቅቷችሁ አንደበታችሁ ስርስር የሚልበት ጊዜ አጋጥሟችሁ አያውቅም? እንደዛ ነው የሆንኩት። ከዛ መልስ 20 ድርሃም ነው ምናምን ነበራት 30 ድርሃም መሰለኝና መልስ ነበራትና ረስቼዋለሁ መልሱን ሳልሰጣት 30 ድርሃም ነው ነበር። እሺ በካርድ ልክልሻለሁ ስልክ ቁጥርሽን ላክልኝ። በቃ ኦ ማይ ጋድ ነገርኳት። ይኸውልሽ መጀመሪያውም ቢሆን ሌላ ሰው ጋር ፈልጊ ብያት ነበር። መጀመሪያም ስትጠይቂኝ ሌላ ሰው ጋር ፈልጊ ያልኩሽ በዚህ ደረጃ ነገረኛ እንደሆንሽ ስለገባኝ ነው። ሱብሃንአላህ ከመጀመሪያ ጀምሮ ስታወራኝ ጥድፍ ስታደርገኝ ሶሪ አልችልም እኔ በሌላ ሰው ሞክር ያባል እንደዚህ እያጣደፍሽኝ አልሰራልሽም አሉ። እሷ ደግሞ አንተን ነው ማምነው በአንተ ካልሆነ አለች እንዴ አንተን ነው ማምነው ብላ ግን በኋላ ግን ያው የሆነችውን እንዲያልኳችሁ ነውና በጣም መረጋጋት አለባችሁ። ሶብር ማድረግ አለባችሁ። ነው አይ ነው እኔ እረዳለሁ። አስቸጋሪ ሁኔታ ላይ ሆናችሁ ሊሆን ይችላል። ሐራም ልትገቡ ሆናችሁ ሊሆን ይችላል። ግን ሶብር ማድረግ ግድ ይላል። መታገስ አለባችሁ። በጸባይ ያደረጋችሁት ነገር የታገሳችሁት ነገር ሁሉም ነገር የሚሳካው ሲጀመር በዱዓ በጸሎት ነው እንጂ በእንደዚህ አይነት ሁኔታ አይሳካም። የምሬ ነው የምላችሁ። አንዱ ቢሳካላችሁ ሌላውን አይሳካላችሁ። ሶብር ላዝም እንዴ ሶብር በሶብር የማይደረግ ነገር የለም፣ የማይሳካ ነገር የለም። ትዕግስት ወሳኝ ነው ለሰው ልጅ። የረጋ ወተት ቅቤ ያወጣል ይባላል ከእንደ አባባሉ። ኦኬ ጉዳያችሁን ቅቤ እንዲወጣበት ከፈለጋችሁ መረጋጋት ነው። ኦኬ ሙሽ እንደዛ እየተንቀለቀሉ ምናምን አይደለም፣ እንደዛ አይሆንም። እኛ ፓስፖርት እኔ በ5 ቀን ራሱ ቢመጣላችሁ እኔ ደስ ይለኛል። እኔ ስታስቡት እኮ አንዳንድ ጊዜ አንዳንድ ልጆች እንዴት ያስባሉ? ልክ እንደሆነ እንትን በቃ እንደ ምንድን ነው የሚባለው? በቃ ልክ እኛ ቶሎ እንዲመጣ ማንፈልግ ምናምን አድርገው የሚያዝ እኔ ፓስፖርት በ2 ቀን ቢመጣ ራሱ እኔ ደስ አይን አልችለውም። ገባችኋል? በዛ መንገድ አስቡ። እንደዛ ነው ያለው በፓስፖርት ዙሪያ ነው። ሲቀጥል ብዙ ጊዜ ፓስፖርት ጠይቁኛላችሁ እዚህ ጋር ላይቭ ላይ ስልክ ቁጥሬ ከፕሮፋይል ሰው ተቀምጧል። ዋትስአፕ ላይ ገብታችሁ ጠይቁኝ። ምክንያቱም አልዓይን ያላችሁ አላችሁ፣ አቡዳቢ ያላችሁ አላችሁ፣ መዲና ዛይድ ያላችሁ አላችሁ፣ አልወገን አልቆዓ ሊዋ እስከሚባል ድረስ የ4 ሰዓት መንገድ ፉጄራ ራስ አልኸይማ እሙል ቆየን ሁሉም ቦታ ይለያያል። ኦኬ ስለዚህ ሎኬሽናችሁ ትልኩና ብሬክስ እዚህ ቦታ ላይ ያለው ፓስፖርት ስንት ነው በስንት ቀን ይመጣል? ሲጀመር ገና መልክ ስትልኩ ሪፕሌይ ይመጣላችኋል ፓስፖርት ከስንት ቀን እስከ ስንት ቀን እንደሚመጣ። ሲቀጥል ሎኬሽናችሁ ብቻ ጠቅ አድርጋችሁ ትልኩና እዚህ ቦታ ነው ያለው ፓስፖርት ስንት ነው በቃ ቻው። ሌላ ጥያቄ ሁላ ያስፈልገው። ሌላው ብዙ ጊዜ ፓስፖርት በኮፒ የሚታደስ የሚመስላችሁ ልጆች አላችሁ። ድሮ እንደዚህ አይታደስ ነበር። ከ2 ዓመት በፊት ምናምን ጥርት ያለ ኮፒ ካላችሁ ይቀበሉ ነበር። አሁን ግን እንደዛ አይቻልም። ፓስፖርት በኮፒ አይታደስም። ሌላው ኦንላይን ሲባል ልክ በቃ እናንተ ሳትኖሩ ዝም ብሎ ኦንላይን ተሞልቶ ምናምን የሚሆን ብቻ ይመስላችኋል። ኖ ኦንላይን ሲባል ያላችሁበት ቦታ ድረስ መተን ፎርም ተሞልቶ ፊርማ ፈርማችሁ ቪዲዮ ሲግኔቸር የሚባላል ኢሚግሬሽን ማንነታችሁ የሚያረጋግጥበት እሱን ሰጥታችሁ ክፍያ ፈጽማችሁ ነው የሚሰራው እንጂ እናንተ ሳትኖሩ እናንተ ያንን ነገር ሳታደርጉ የሚታደስ እንዳይመስላችሁ ፓስፖርት ነው። እንደዚያ ብትባሉም ራሱ እንዳትጭበረበሩ። ምክንያቱም አንዳንድ ልጆች ተጭበርብራችሁ እያለቀሳችሁ የምትመጡ ስላላችሁ ነው። ኢትዮጵያ እንደዚህ አድርጌ ያሳድስልሻለሁ በፖስታ ልክልሻለሁ ብሎኝ ይሄን ያክል ብር ከፍዬ 30,000 ብር ከፍዬ 50,000 ብር ከፍዬ እያላችሁ የምታወሩ ስላላችሁ ነው። በየቀኑ ነው እንደዚህ አይነት መልእክት የሚመጣው። አይቻልም እንደዛ። ኦኬ
ሌላው ክፍያ በኋላ ነው ወይ ግማሻውን ልስጥ ምናምን የምትሏላችሁ? ኖ ፓስፖርት ሲታደስ በቃ ክፍያ ቅድሚያ ነው። ቅድሚያ ሙሉ ክፍያ ሳትከፍል ፓስፖርት አይታደስም። ኤምባሲ መሄዳችሁ ኦንላይንም ሆነ ኤምባሲ ክፍያ ቅድሚያ ነው። ይሄ ምንም ጥያቄ የለውም። ኦኬ። ሌላው ቁጥር የጠፋ ፓስፖርት ነው በቁጥር ይወጣልኛል ወይ? የጠፋ ፓስፖርት በቁጥር ኦንላይን ላይ አይወጣም። ቢያንስ ፓስፖርታችሁ ጠፍቶ ከሆነ ኮፒ ወይም ፎቶው ሊኖራችሁ ይገባል። ከሁለቱ አንዱ ማለት ነው። ወይ ፎቶ ወይ ኮፒው የፓስፖርት ፎቶ ወይም ኮፒ ከሌላችሁ አይወጣም ኦንላይን ላይ። ኤምባሲ እርግጠኛ አይደለሁም በቁጥር ይወጣል አይወጣም። አምናት ሹር ምናልባት ከዚህ በፊት ያወጣችሁት ኤምባሲ ላይ ከሆነ ሲስተም ላይ ሲያስገቡት ምናልባት ሊወጣ ይችላል። ኦኬ። ስለዚህ በዛ መንገድ ውሰዱት። ሌላ ስትጠይቁ አዲስ ፓስፖርት ብላችሁ ነው የምትጠይቁት። ብዙ ጊዜ አዲስ ፓስፖርት አትበሉ። አዲስ ፓስፖርት ማለት ከዚህ በፊት ፓስፖርት አውጥቶ የማያውቅ ሰው ብቻ ነው አዲስ ፓስፖርት ፈልጌ ብሎ መጠየቅ ያለበት። እሱም ኢትዮጵያ ነው እንጂ እዚህ ሀገር አይቻልም ሲጀምር አዲስ ፓስፖርት። ኦኬ። ምንድን ነው የሚባለው? አሁን አንዳንዶቻችሁ ፓስፖርታችሁ ማዳም ቤት ጥላችሁ ትወጡና ኦር የሆነ ቢሮ አልሰጥም ብለዋችሁ መክተብ ምናምን ብቻ እንደዚህ አይነት እንትኖች ይመጣሉ። ምንድን ነው የምትሉት? ፓስፖርቴ በእጄ የለም በቃ ጠፍቶብኛል ነው ማለት ያለባችሁ ሲጀምር። በቃ በጠቅላላ አሁን አንዳንዶቻችሁ የጠፋ ፓስፖርት ይሄን ያክል ኖ ፓስፖርት እኮ አልጠፋም እንዴ ማዳም ቤት ነው ጥዬው የወጣሁት። የጠፋ ፓስፖርት ይሄን ያክል ነው ዋጋ? ኖ ቢሮ ላይ ነው ያለው። ኦኬ። ቢሮ ላይም ካለ አሰሪ ላይም ካለ በእጅሽ ላይ እስከሌለ ድረስ በኢሚግሬሽን ሕግ ኮፒ ብቻ ከሆነ የጠፋ ፓስፖርት ነው የሚባለው። በቃ በጠፋ ነው የሚያዘው። ኮፒው አለኝና በእድሳት አሳድሳለሁ ኖ አይቻልም። በቃ ማዳም ቤትም ቀረ ቢሮ ላይም ቀረ ጎርፍም ወሰደው ውሃ ውስጥም ተነከረ የጠፋ ነው። ይሄ ፓስፖርት የጠፋ ነው። በቃ እጅሽ ላይ የለማ። ኦሪጂናል ፓስፖርት ደብተሩ እጅሽ ላይ እስከሌለ ድረስ በጠፋ ነው የሚያዘው። ኦኬ። ሌላው የ10 ዓመቱ ፓስፖርት እንፈልጋለን ብላችሁ የምትጠይቁ ልጆች አላችሁ። ስለ 10 ዓመቱ ፓስፖርትም ቪዲዮ ሰርቻለሁ። መጀመሪያ ፒን አድርጌዋለሁ። ቪዲዮ ገብታችሁ ማየት ትችላላችሁ። የ10 ዓመት ፓስፖርት አረብ ሀገር ላይ ገና አልጀመረም። የ10 ዓመት ፓስፖርት የሚሰጠው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ራሱ አሻራ ሰጥታችሁ ነው እንጂ ዝም ብሎ እንደ ኖርማል ፓስፖርት እድሳት አይደለም። ኦኬ። ሶ የ10 ዓመቱ ፓስፖርት ውጭ ሀገር ገና አልጀመረም። የ5 ዓመቱ ፓስፖርት ቀዩ ፓስፖርት ነው እየተሰራ ያለው። ኦኬ። በፓስፖርት ዙሪያ ሌላ ጥያቄ ካላችሁ መመለስ እችላለሁ። በህገወጥ ፓስፖርት ይዤ ገብቼ ነበርና ማሳደስ ይችላል። በህገወጥ ማለት የት ሀገር ነው ያለው? አንተ ሳውዲ ለማለት ፈልገህ ነው? ጥያቄ ያላችሁ ጥያቄዎቻችሁን እዚህ ፎቶ መቀየር ፈልጌ ነበር። ኦኬ። ኦንላይን ላይ ፓስፖርት ማሳደስ ስትፈልጉ ሁላችሁም አዳምጡ፣ ግን ኮፕሊንክ እያደረጋችሁ እንጂ ጋይስ፣ ኮፕሊንክ ደብል ታፕ ኮፕሊንክ እያደረጋችሁ፣ ኮፕሊንክ መቆም የለበትም። ፓስፖርታችሁ መቀየር ፓስፖርታችሁ ላይ ያለው ፎቶ መቀየር ከፈለጋችሁ ትችላላችሁ። ኦንላይን ላይ ከሆነ ማሳደስ የምትፈልጉት ኦኬ፣ እንዴት ነው የምታደርጉት? ፎቶ ቤት ትሄዱና ሁለት ጆሮ የሚታይ ጆሮ ጌጥ ማድረግ አይቻልም፣ ክልክል ነው። ጆሮ ጌጥ ማድረግ ክልክል ነው። የፓስፖርት ፎቶ ለመነሳት ጆሮ ጌጥ የሌለው ሁለት ጆሮአችን በደንብ የሚታይ ፎቶ ቤት ሄዳችሁ ትነሱና ለፓስፖርት ብላችሁ ማለት ነው። ከዛ ከተነሳችሁ በኋላ ፎቶው ወደ ዋትሳፕ ነው ላኩልኝ የምትሏቸው። የዋትሳፕ ቁጥራችሁ ሰጧቸውና በዋትሳፕ ላኩልኝ ነው የምትሏቸው። አሁን አንዳንዶቻችሁ ፎቶ ተነስታችሁ ፕሪንት አውት እጃችሁ ላይ ይዛችሁ የምትሄዱ አላችሁ። ኖ እንደዛ አይቻልም። ኦንላይን ላይ ማለት ምን ማለት ነው? ሁሉም ነገር ከዲጂታል እንትን ነው። ምንም ይሄ እንደ ወረቀት ጋር በእንትን አጣብቃችሁ ምናምን የምታደርጉት ነገር አይደለም። ይቻላል እንደዛ። ኦኬ። ሶ ፓስፖርታችሁ ላይ ያለው ፎቶ መቀየር ከፈለጋችሁ እንደዛ ማድረግ ትችላላችሁ። ነገር ግን ነጭ ልብስ መልበስ አይቻልም። ነጭ ጠርሃ ነው የሚባለው አይደለ? ይሄ እንደዚህ የምታደርጉት። እንዲሁም ነጭ ልብስ መልበስ አይቻልም። ሁለት ጆሮ መታየት አለበት ግዴታ። ጆሮ ጌጥ ማድረግ አይቻልም።
ኦማን መስፈርት አለው ትችላለህ። አይ ቲንክ ኦማን ኤምባሲ የለም።